ባህር ወሰዳቸው። ግን ከኔ ይሻላሉ። ግፋቢል መጨረሻቸው ታውቋል። የሰው ባሪያ ከመሆን ሞት በስንት ጣሙ። አለሽ ከመባል ሞት አለሽ መባል ለቤተሰቦች ራሱ ረፍት ይሰጣቸዋል። እኔ በሲድኒ እንደዚህ አይነት ጨካኝ ሰው አይቼ አላውቅም። ይህን ሁሉ ሀብትና ንብረት እያለው እንዴት እንደዚህ ጨካኝ ይሆናል? ግን ምን ምቾት ቢሰጠው ነው ከገበሬ ያን ያክል ገንዘብ የሚያስልከው? ብቻ ተስፋ አጥቻለሁ። ህይወቴን እያየሁት ምስቅልቅልን ያደረገው ቀን በቀን ምን ያልሆን እያልኩ በጭንቀት አለኩ። ታዲያ ከዚህ ሞት አይሻል? ቆይ ለምን ከዚህ አታወጭ? እዚህ ቤት ከታሰርኩኝ 9 ወር ሆኖኛል። ያለሁበት ክፍል ምድር ይሁን ከላይ ይሁን አላውቅም። ታዲያ እንዴት ከዚህ ቤት ልወጣ እችላለሁ? ቀላለሁ። እኔ ቤቱን አውቀዋለሁ። እየቀለዳችሁብኝ አይደል? ታዲያ እንደዛ አይደለም። እኔ ተባበርሽ ብዬ ነው። ከዚህ ቤት በወጣ እንኳን ከተማውን አላውቅም። ወዴት ሄዳለሁ? እኔ ስጣሻለሁ። ቆይ አንቺ ማነሽ? እርግጠኛ ነሽ? አዎ እኔ ልመኝ። አሁን ቤት ተነሽ። እኔ ተስችልሽ? አዎ ተነሽ ተነሽ። በቃ ነው ጫማሽ ማለት። እሺ ልብሴ ላዝ። ኧረ እባክሽ እሱ ምን ያደርግልሻል? እኔ ሌላ ልብስ። እርግጠኛ ነሽ? ነይ በቃ። ቅድስቴ ዛሬ ደስ የሚል ለሷ ፈገግ የሚያስብል ነገር ተገኝቷል። እሱ ምንድነው ካላችሁ እንግዲህ ብሩክ ከተኛበት ሌሊት ተነስቶ ወደ ቅድስቴ ጋር የፍቅር ጥያቄውን ይዞ ቀርቧል ማለት ነው ቤተሰቦቻችን። እና በዛም እንግዲህ ቅድስቴ ፈገግ ብላለች። በጣም ደስ ብሏታል። ምክንያቱም ስትመኘው ስታስበው ስታልመው የነበረ ነገር ስለሆነ በቃ ከምላችሁ በላይ ደስ ብሏታል ጋይስ ማለት ነው። በነገራችን ላይ የኛም አንድ ላይ እንዲሆኑ የነበረ ምኞት ግን እኔ እንደዚህ አልነበረ የሚያሰብኩት። በነገራችን ላይ ማለት ብሩክ በዚህ መልኩ ሳይሆን መሄድ ያለበት ቢያንስ ያው በእርግጥ ምናልባት እንደፈለጋት ማሳያ ሊሆን ይችላል። ይሄ ግን በቃ የሆነ ሰርፕራይዝ ቢያደርጋት ምናምን ከወንድሙ ጋር ምናምን ሆኖ የሆነ ወይ ስጦታ ቢሰጣት ወይ ደግሞ እንደሚወዳት ቢነግራት የበለጠ ነገር ይሹ አሪፍ ይሆን ነበረ ብለን ተስፋ እናደርጋለን። ግን ቢሆንም እንግዲህ ብሩክ ዛሬ ትናንትና ሞገስ ነው በቃ መሰለኝ የልብ የሰጠው። እንግዲህ እኮ መድብልን በፊት ጀምሮ ለምን እንደዛ አታደርግም? በቃ ማግባት አለብህ፣ እሷም ያንተ ሔዋንህ እዙ አጠገብህ ነች ለምን እያለ በፊት እያለው ነበረ። በቃ አሁን የተወሰነ አገግምና ወደ ራስ ተመለስና የጤና ጉዳይ ከተረጋገጠ በኋላ ያው የማይቀር ጉዳይ ነው እያለው ነበር ማለት ነው። መድብልም እንግዲህ ትናንትና ደግሞ ሞገስ መጥቶ ምንድነው ቆይ ምን እየሰራህ ነው? አሁን ከተሻለ ቀጥታ ወደ ትዳርህ ነው የምትገባው። ቅድስትን በቃ ማግባት አለብህ አንተ የተመሄድም መራቅም መጠየቅም አይጠበቅብህም። ስለዚህ በቃ ቅድስት ያንተና ያንተ ናት። ስለዚህ ቅድስቴን ነው የምታገባው እያለው ነበረና ይሻላል ብላ ነው ሞገስ ምን አውቃለሁ እያለው ነበረ። እንዴ ታዲያ ሌላ ምን ሊሆን ይችላል? ቀጥታ ሌላ ምንም ጥያቄ የለውም። ስለዚህ ቅድስቴን ጠይቀህ ቅድስቴ ጋር ህይወታችሁን ኑሩ። ለልጅህ እህት ወንድም መውለድ አለብህ። አንተም ደግሞ የራስን ህይወት መመስረት አለብህ ነው። ማህሌትን ትጠብቃታለህ እያለ እንደውም ሞገስ እየሳቀበት ነበርና እንዴ አንተ ምን ትላለህ? አሁን ማህሌትን ልመልስ ብዬስ ብልኔ ምን ትላለህ እያለው ነበርና እንግዲህ ሞገስ አይ እኔ አንተ ተመቸኛለህ ብለህ ብትመልሳት እኔ ምን ቸገረኝ ብለህ ነው ላንተ ተመቸችህ ችግር የለውም እያለው ነበርና እንግዲህ እየተሳሳቁ ነበር ወደ ቤተሰቦቻችን። እንዴ አረ ምን አስበህ ነው ቆይ አንተ እያለው ነበረ። ብሩክም ያው እንግዲህ ግድ ነው አይ ሞገስ ማለት ያለበትም እንደዛ ነው። ምክንያቱም ከተመቸችው የሚያውቃት እንግዲህ ከሱ በላይ የሚያውቃት የለም። ስለዚህ ከተመቸችው ትመቸኛለች ካለ መብቱ ነው ብሩክ። ስለ ሞገስ ያችን እንዳታመጣ ማለት አይችልም አይደል? ጋይሶች ማለት የለበትም ሲጀመር። በርግጥ ጓደኛ ነው ግን
ብሩክ ያደረገችውን እሱና እሱ ያውቃል። እንኳን እሱ ቀርቶ በዙሪያው ያሉት ሰዎች ሁሉም ሰው ያውቃል። ሶ እንግዲህ ያን ሁሉ መከራ በልቶ ድጋሜ ደግሞ ወይዘሮ ማህሌትን ህይወት ያስገብቼ ህይወቴን ሌላ ሲኦል ፈጥራለሁ ማለት እንግዲህ እሳትና ውሃ ቀርቦልሃል፣ ወደ መረጥከው ግባ ነው ነገሩ አይደል እንዴ ጋይስ? ቅድስቴን የመሰለች ቆንጆ ተንከባካቢ የፍቅር ሰው አሳቢ እንደ እናትም እንደ እህትም እንደ ሚስትም በቃ ሙሉ ነገሯን የሰጣት እንደ እናት ምሳሌን ሌት ተቀን ተጨንቃ እዚህ ያደረሰቻት ከስንት ጠላት ያዳነቻት በታለች ከማህሌት እንደ እህት በቃ ለብሩክ እንደ እህት እንደ እናት አዝና እንደ እህት ባላ ደግፋ በቃ እንደ ሚስት ከጎኑ ቆማ ይሄን ሁሉ መከራው ጊዜ አብራው የነበረችን ሴት ትቶ መልሶ ወደ ማህሌት እሄዳለሁ ማለት ይሄ እብዴት ነው። እና እንደዛ ያሉ እንግዲህ እየተሳሳቁ ነበር። በእርግጥ ሞገስም ማነው ብሩክም ምንም አላለም፣ ግን ያው እንደ ወሬ አንስቶት ነበረና ብቻ ደስ የሚል ጊዜ ነበረ ቤተሰቦቻችን። ሶ በመጨረሻም እንግዲህ ጋሽ ብሩክ ተነስቶ ወደ ቅድስቴ ጋር ሄዷል። እንግዲህ ዛሬ ብር አምባሩን ሊሰብረው ይሁን እንዴ? እንደዛማ ማድረግ የለበትም ትላላችሁ እንዴ? ቅድስቴ እኮ ፍላጎቷ ቤተሰብ ተጠይቆ ታገቢኛለሽ ብሏት በዛ መልኩ ነው ነገሮችን እንዲካሄድላት የምትፈልገው እንጂ እንደዚህ ድንገት መጥቶ እንዴ ዶሮ ፍጭ ውላዋ ላይ ጥር እንዲልባት አይደለም። ነገራችን ላይ የሚፋታት አይመስለኝም። ምክንያቱም ገና በር ከፍቶ መብራቱ ምን ሲያበራ እንግዲህ በቃ ተኝታለች፣ ከልተም ብላለች። እንግዲህ ስራ ነው የምትውለው እንደምታውቁት። እሱ ተኝታለች። ከመተኘቷን ባሻገር እግሯን ወደ ውጭ አድርጋው ነበርና እግሯ በጣም የሚያምረው ታውቃላችሁ፣ እግሮቿ እንዴት እንደሚያምሩ ማለት ነውና ያው እንደምታውቁት ደግሞ ወንዶች እግር ነው አሉ የሚያዩት፣ ማለት እግር ይወዳሉ አሉ የሴት ልጅ እግር ባቷ ተረከዟ እና ከዛ እንግዲህ እርግጠኛ ነኝ ፎንቃ ጠልፎታል። ያው ማለት እንዳይወጣ የሚያስገድደው ነገር ይኖራል። ሲጀምር ምን ሊሰራ ሄደሱ ማለት ምን ሊያረግ ሄደ በደረቀ ሌሊት ትላለች። አስቦበት ነው አበጀው። ስለዚህ አስቦበት ነው ሄዶ እንጂ ሌሊት ነችም። ታዲያ ምን ሊተክር ሄዳል? እና ውድ ቤተሰቦቻችን እንግዲህ ያው ነገ ያው ፌስታም ሆነ ሁኔታውን የምናየው ይሆናል ማለት ነው። ብቻ ደስ የሚል ጊዜ ነበረ። ሌላው ደግሞ ኤፍራታ እንግዲህ ማህሌትን ከቤቷ አስወግዳለች። እንግዲህ ከብዙ መከራ በኋላ ተላቃታለች ማለት ነው። አባራለች ውጭልኝ ብላ እንግዲህ በቃ እስከ ጥግ ድረስ ውጭልኝ እያለቻት ነበረ። ቆይ ምን ተገንቶ ነው ዛሬ? ቆይ እኔ እንዳክል ጊዜ ተቀምጬ እኔ ካላንቺ ማናለኝ ብለሽ ነው እንደዛ አድርገሽ የደብደብሽኝ አንቀሻሽኝ ልትገልኝ አልነበር? ስለዚህ ምን እስከምታደርጊ ነው የምጠብቀው? ውጭልኝ ብላት ነበረና ማለትም ቆይ ምን ተገንቶ ነው ስትል በቃ ብቻሽ መሆን ፈልገሽ ነው ጀመር መድብላ አብሽሪ ብሎኛል። ስለዚህ ውጭልኝ ስትላት ኦኬ እሱን ቀጥረሽ ነው አንቺ ምናምን አግቢው ውስጥ አዎ ማገባዋለሁኝ ባንቺ እዝና ጋር ተመጃጃል እንዴ መድብልን ባገባው ምን ችግር አለው ያለች ነበርና አራንቺ ልጅ በሱ ማትምጭብኝ እኔን መፈለግሽውን ተናገር እንጂ በመድብል ማትምጭብኝ አላለች፣ በዝና ትምጭልብኝ አላለች። ሃይ ከዛ ስታረግ ጀርሻ እንዳንቺ ጋለሞታ ከመባል መድብልን አግብቼ ብቀመጥ በምን እድሌ ነው አግንተሽ ነው ያንቺስ ብላ ሞራኗን ጠቅ አድርገቻትም ጋይስ ተናደደ ይወጣልሻል እንጂ እንደዚህ ብለሽማ እንዴት ሰድብኝ አልፈቅድልሽም በቃሽ ብላ እንግዲህ ኤፍራታና እንደ በጥፊ ተማታ ቀጣውታል። ወይዘሮ ማለት ተዲያም እንግዲህ ዝና ያስቀመጣትን ቅምጥ ለማስጠፋት ደፋቀና እያለች ነው ማለት እሷ ቤት ውስጥ ሰው እንዲኖር አፈልግ ማለት እሷ ራሷ ጠጋ ብላ እንደው አንድ ቀን እንኳን ያቅፈኛ ድራም ብላ ዝናን እየፈለገ ነው። ዝና ደግሞ ፈጽሞ በጣም ነው ማለት የሚጠላት። እንግዲህ እሷም እየመካከረች ትገኛለች። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ ቤተሰቦቼ።